ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ነው ቆይታን የምናደርገው። ትናንትና በአውሮፓ ታላላቅ ሊጎች በርከት ያሉ ጨዋታዎች ተደርገዋል። በተወዳጁ እንግሊዝ ፕሪሚየር ሊግ ከተደረጉት መርሃ ግብሮች መካከል ማንቸስተር ዩናይትድ፣ ሊቨርፑል፣ ትናንትና ቼልሲ እንዲሁ ሽንፈት የገጠማቸው ቡድኖች ናቸው። ከዛ በተጨማሪ በስፓኒሽ ላሊጋም በጣም ሲጠበቅ የነበረው ጨዋታ ትላንትና ተደርጓል። በሁለቱ የማድሪድ ከተማ ክለቦች በአትሌቲኮ ማድሪድ እና በሪያል ማድሪድ መካከል ተደርጎ አትሌቲኮ ማድሪድ ይህንን ጨዋታም በሰፊ ጎል ልዩነት ማለት በሚቻል መልኩ ማሸነፍ የቻለበት ጨዋታ ሆኖ ተጠናቋል። ትላንትና አትሌቲኮ ሪያል ማድሪድን 5-2 በሆነ ሰፊ ውጤት ነው ያሸነፈው። ዛሬም የሚደረጉ ጨዋታዎች አሉ። እነዚህንና ሌሎች ስፖርታዊ ጉዳዮችንም በስፋት ወደ እናንተም የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። የሀገር ውስጥ ጉዳያችንን በማስቀደምን ጀምር። ትላንትና ኢትዮጵያን ወክሎ በአፍሪካ ቻምፒየንስ ሊግ ማጣሪያ ውድድር ላይ እየተካፈለ የሚገኝ ኢትዮጵያ መድን ቀጣዩን ዙር መቀላቀሉን ያረጋገጠ ቡድን ሆኗል። በአፍሪካ ቻምፒየንስ ሊግ የቅርብ ማጣሪያ ጨዋታ ኢትዮጵያን የወከለው ኢትዮጵያ መድን ወደ ቀጣዩ ዙር ማለፉን አረጋግጧል። ኢትዮጵያ መድን ትላንትና የቅድመ ማጣሪያ የመልስ ጨዋታውን ከዛንዚባሩ ክለብም ሚላኔን ዴጊያርም ጨዋታውን አድርጎ 3-2 በሆነ ውጤት ነው የተሸነፈው። ባለፈው ሳምንት ደግሞ አዲስ አበባ ላይ በተደረገው ጨዋታ 2-0 አሸንፎ ነበር ኢትዮጵያ መድንና በድምር ውጤት 4-3 በሆነ ውጤት በአጠቃላይ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ሆኗል። ኢትዮጵያ መድን በሁለተኛው ዙር የፒራሚድስና የኤፒአር ክለብን አሸናፊ እንደሚገጥም ነው የተገለጸው። ከትላንትናው ጨዋታ ጋር ግን በተያያዘ አቡበከር ኑራ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ መድን ግብ ጠባቂ ጉዳት እንደገጠመው ተነግሯል። የወቅቱ የኢትዮጵያ ፕሪሚየር ሊግ ዋንጫ ባለቤቱ ኢትዮጵያ መድን የመጀመሪያ ዙር የቻምፒየንስ ሊግ ጨዋታውን በደርሶ መልስ በድምር ውጤት ሲያሸነፍም ወደ ቀጣዩ ዙር ማለፉን ሲያረጋግጥም በዚህ ጨዋታ ወቅትም በመጀመሪያው አጋማሽ በወቅቱ የሊጉ ኮከብ ግብ ጠባቂ የሆነው አቡበከር ኑራ ባጋጠመው ጉዳት የተሻለ ሕክምና እንዲያገኝ ወደ ሆስፒታል ማምራቱ ነው ከስፍራው የተገኘው መረጃ የሚያሳየው። አቡበከር ኑራ አሁን ያለበት ሁኔታና የጉዳቱ መጠንም ምን እንደሆነ በተደረገው ማጣራት እግሩ ላይ ጉዳት እንዳጋጠመውና የጉዳቱ መጠን ደግሞ ለ2 ሳምንታት እረፍት እንደሚያስፈልገው ነው የተነገረው። የአቡበከር መጎዳቱን ተከትሎ በቀጣዮቹ ሳምንታት ለኢትዮጵያ ብሔራዊ ቡድንም ሆነ ለክለቡ አገልግሎት የማይሰጥ ይሆናል። ኢትዮጵያ መድኖች ወደ ሀገር ቤትም ዛሬ ይመለሳሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የተወዳጆቹ የአውሮፓ ታላላቅ ሊጎች ትላንትና ቀጥለው ተደርገዋል። ቅድሚያ የምናደርገው ደግሞ የተወዳጁ የእንግሊዝ ፕሪሚየር ሊግን መርሃ ግብሮች ነው። ትላንትና ወደ 6 ያክል መርሃ ግብሮች ነበሩ በተወዳጁ የእንግሊዝ ፕሪሚየር ሊግ የተደረጉት። ቅድሚያ የመጀመሪያው ጨዋታ የነበረው የስድስተኛው ሳምንትም የመክፈቻ መርሃ ግብር የነበረው ማንቸስተር ዩናይትድን ከብሬንትፈርድ ጋር ያገናኘው የጂቴክ ኮሚኒቲ ስቴዲየም ጨዋታ ነው። ይህ ጨዋታ በጂቴክ ኮሚኒቲ ስቴዲየም በብሬንትፈርድ ሜዳ የተደረገ ጨዋታ ነው። በተለይ ደግሞ ማንቸስተር ዩናይትዶች ባለፈው ሳምንት ቼልሲን አሸንፈው ስለነበር እንግዲህ ይህንን ጨዋታ አሸንፈው ባክ ቱ ባክ ዊን ያገኛሉ ወይም ደግሞ በተከታታይ 2 ጨዋታዎች ላይ ድልን ያግኝተው ሪከርዳቸውን ያሻሽላሉ ወይ የሚሉት ጥያቄዎች ሲነሱ ነበር። ምክንያቱም ባለፉት ጥቂት ጊዜያት ማንቸስተር ዩናይትድ 2 ተከታታይ ጨዋታዎችን ማሸነፍ ሲቸግረው የተመለከትንባቸው ጊዜያቶች በርካታ ስለነበሩ ነውና ምናልባት ይህንን ጨዋታ አሸንፎ 2 በተከታታይ ጨዋታዎችን ለማሸነፍ ትልቅ እድልን ያገኛል ተብሎ ተጠብቆ ነበር። ምክንያቱም ብሬንትፈርዶች ዘንድሮ በጣም ጥሩ የሚባል ጊዜ ላይ አይገኙም። ወሳኝ የሚባሉ ተጫዋቾቻቸውን አጥተዋል። ከዛ በተጨማሪ አሰልጣኛቸውንም በቶትንሃም ተነጥቀዋልና በዚህ ምክንያት ጥሩ ጊዜን እያሳለፉ አይገኝም ነበር። ማንቸስተር ዩናይትድ የትላንትናውን ጨዋታ ለማሸነፍም ግምት አግኝቶ ነበር። ትላንትና ግን በብሬንትፈርድ ሜዳ የተደረገው ጨዋታ ይህንን ነገር አልጠቆመም። ማንቸስተር ዩናይትድ ሽንፈት አስተናግዶ ነው ከትላንትናው ጨዋታ የወጣው። ማንቸስተር ዩናይትድ ከብሬንትፈርድ ጋር ያደረገውን የሊግ መርሃ ግብር 3-1 በሆነ ውጤት ነው ትላንትና የተሸነፈው። የብሬንትፈርድን የማሸነፊያ ግቦች ቲያጎ ትላንትና
ኢጎር ቲያጎ 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪ ያንሰን ነው የሶስተኛውን ጎል ማስቆጠር የቻለው። ለማንቸስተር ዩናይትድ አዲሱ ፈራሚ ቤንጃሚን ሸስኮ ትላንትና ምንም እንኳን ጎል ማስቆጠር ቢችልም ቡድኑን ግን ከሽንፈት መታደግ የቻለ ጎል ግን ሊሆንለት አልቻለም። ማንቸስተር ዩናይትድ በውድድር ዘመኑ 3ኛ ሽንፈቱ ነው በ6 የሊግ ጨዋታዎች። በመጀመሪያው ሳምንት በአርሰናል ተሸነፈ። እንዲሁ ደግሞ በአራተኛው ሳምንት በከተማ ተቀናቃኙ ማንቸስተር ሲቲ እና ትላንትና በ6ኛው ሳምንት ደግሞ በብሬንትፈርድ የተሸነፉበት ጨዋታ 3ኛ ሽንፈታቸው በዘንድሮው የውድድር ዓመት አድርጎታል። ብሩኖ ፈርናንዴስ በአዲሱ ዓመት ለሁለተኛ ጊዜ በጣም ወሳኝ የሚባል 2ኛ ፍጹም ቅጣት ምትን ትላንትና አምክኗል። ከዚህ በፊት በነበረ አንድ ጨዋታ ላይም እንዲሁ የፍጹም ቅጣት ምት አምክኖ በተለይ ከፉላም ጋር በነበረው ጨዋታ የፍጹም ቅጣት ምት አምክኖ እንደነበር እናስታውሳለን። ትላንትናም ቡድኑን ወደ አቻ ማድረግ የሚችልበት ለቡድኑ ደግሞ ስነ ልቦናውንም ከፍ አድርጎ ጨዋታውን ለማሸነፍ የሚታገሉበትን ጎል ማስቆጠር ሲችል ነገር ግን የፍጹም ቅጣት ምቱን ሳይጠቀምበት ቀርቷል። ግብ ጠባቂው ኳሚን ኬለር ነው ያዳነበት። የብሬንትፈርዱ ግብ ጠባቂ ኳሚን ኬለር ከዚህ በፊት በሊቨርፑል ቤት እናውቀዋለን። እስካሁን በእግር ኳስ ሕይወቱ 7 የፍጹም ቅጣት ምቶች ተመተውበት 4ቱን ፍጹም ቅጣት ምቶች ማዳን የቻለም ግብ ጠባቂ ነው። ከግማሽ በላይውን አድኖታል። ትላንትናም የብሩኖ ፈርናንዴዝን በጣም ወሳኝ የምትባል የፍጹም ቅጣት ምትን ማዳን የቻለበትን አጋጣሚ ነው የተመለከትነው። ለብሬንትፈርድ ውጤት ማማረም የዚህ ግብ ጠባቂ የፍጹም ቅጣት ምት ማዳን በጣም በትልቁ የሚነሳ ጉዳይ ነው። እንግዲህ ትላንትና ማንቸስተር ዩናይትድ ሌላ ሽንፈት ቀምሷል። ብሩኖ ፈርናንዴዝ እስካሁን በፕሪሚየር ሊጉ 6 የፍጹም ቅጣት ምቶችን ሲስት 2ቱን የሳተው ደግሞ በዚህ የውድድር ዓመት ነው። ዩናይትድ በዚህ የውድድር ዘመን ከየትኛውም ክለብ በላይ 3 የፍጹም ቅጣት ምቶችን ቢያገኝም ፈርናንዴዝ ግን 2ቱን ሳይጠቀምባቸው የቀረበትን አጋጣሚ የተመለከትነው። አንዱን ጎል ወሳኙን ጎል ደግሞ በርንሌ ላይ ማስቆጠሩን በፍጹም ቅጣት ምት የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ ትላንትና ሽንፈት ቀምሷል። ከጨዋታው በኋላ በርከት ያሉ ሀሳቦች ተነስተዋል። እንግዲህ አሰልጣኝ ሩበን አሞሪም በድጋሚ ጥያቄ ቀርቦላቸው ነበር። አሁን ላይ እንግዲህ ይህንን የጨዋታ ሲስተም ስለመቀየርም በድጋሚ ጥያቄ ቀርቦላቸው ነበር። ነገር ግን አሁንም ቢሆን አሰልጣኝ ሩበን አሞሪም ተመሳሳይ አይነት ምላሽን ነው እየሰጡ የሚገኙት። እንኳን እንግዲህ ሌሎች ሰዎች የክለቡ ባለቤቶች ጭምር የጨዋታ ፍልስፍናን እንድቀይር ሊያስገድዱኝ አይችሉም ወይም ደግሞ ይህንን ነገር ሊያስቀይሩኝ አይችሉም የሚል አይነት ሀሳብን ነው ትላንትና እየሰጡ የሚገኙት። እንግዲህ በርከት ያሉ ጨዋታዎችን በማንቸስተር ዩናይትድ መርተዋል። ነገር ግን ይህ ሲስተም አሁንም ቢሆን ለማንቸስተር ዩናይትድ ውጤት እያመጣ እንዳልሆነ በትክክል እየተመለከትን እንገኛለን። በርካቶች የሚያነሱት ሀሳብ ነው። በተለይ አንድ አሰልጣኝ በሲስተሙ ጸንቶ መቆየት ወይም ደግሞ የራሱ የሆነ ጨዋታ ፍልስፍና መኖሩ እንደ በጎ የሚታይ ነገር ቢሆንም ነገር ግን ሁሉንም ጨዋታዎች ደግሞ በዛው መልኩ መቀጠል ተገማች እንዲሆንም ያደርገዋል። ምክንያቱም የአሰልጣኝ ሩበን አሞሪም የጨዋታ ሲስተም የሚታወቅ ስለሆነ ሌሎች አሰልጣኞች የሌሎች የተጋጣሚ ቡድን አሰልጣኞች ይህንን የጨዋታ ፍልስፍና ተረድተው ይህንን የጨዋታ ፍልስፍናን ማፍረስ የሚችል አይነት ሲስተምን ዘርግተው ነው የሚመጡትና ይሄ ነገር ደግሞ ለማንቸስተር ዩናይትድ ውጤት እያመጣ አይደለም። ባለፉት እንግዲህ 35 ጨዋታዎች በማንቸስተር ዩናይትድ መሰብሰብ የቻለው አሰልጣኝ ሩበን አሞሪም 32 ነጥቦችን ብቻ ነውና ይሄ ነጥብ መሰብሰብ ደግሞ ለወራጅ ቀጠና የሚገባ አይነት ውጤት እንጂ ለገና ነው ማንቸስተር ዩናይትድ ያ ትልልቅ ዋንጫዎችን የሚያመጣውና ከዚህ በፊት ታሪኩ ከፍ ያለው ማንቸስተር ዩናይትድ የሚገባው አይነት ውጤት ይሆናል ተብሎ አይጠበቅም። አሰልጣኝ ሩበን አሞሪም ከመጣ በኋላ 17 ሽንፈቶች ገጥመውታል። ካደረጋቸው ጨዋታዎች ከግማሽ በላዩ በሽንፈት የተጠናቀቁ መሆናቸው ደግሞ ይህንን ሲስተም ከዚህ በኋላስ እንዴት በርካቶች ያምኑበታል የሚለውን ጉዳይ እንዲያነሳ አድርጓል። አሰልጣኝ ሩበን አሞሪም ግን አሁንም በሲስተሙ ላይ መጽናቱን የሚያሳይ አይነት ሀሳብን ነው እየተናገረ የሚገኘው። ለአብነት ለማንሳት ያክል ሻቪ አሎንዞን ማንሳት ይቻላል። በጀርመን ቡንደስሊጋ በባየር ሌቨርኩዘን ቤት ባየር ሚኒክን ጭምር ለበርከት ላሉ ዓመታት ባየር ሚኒክ ይህን ሊግ ተቆጣጥሮት እንደነበር ዶሚኔት አድርጎት እንደነበር እናስታውሳለን። ነገር ግን ሻቪ አሎንዞ በጥሩ ሲስተም ይህንን ቡድን አሸንፎ ወይም ደግሞ የጀርመን ቡንደስሊጋ ሻምፒዮን እንደነበር እናስታውሳለን። ያንን ሲስተም ግን ወደ ሪያል ማድሪድ ይዞ ሲመጣ ጥሩ ነገሮችን አልተመለከተም እና ወዲያው ነበር የሲስተም ለውጦችን ማድረግን ምርጫውን ያደረገው። ስለዚህ አንድ አሰልጣኝ ተጫዋቾቹን ተመልክቶ ለዛ ሲስተም ይሆናሉ ወይስ አይሆንም የሚለውን ነገር ከተመለከተ በኋላ ተጫዋቾቹ ላይ ለመስራት ሙከራ ማድረግ የተሻለ ይሆናል ተብሎ ይታሰባል እንጂ በዛው በሲስተሙ ለዛ ሲስተም ደግሞ ላይሆኑ የሚችሉ ተጫዋቾችን ይዞ መቀጠሉ በዛ ሲስተም ላይ መቀጠሉ በጣም ከባድ ሊያደርገው እንደሚችል ይታመናል። አሰልጣኝ ሩበን አሞሪም አሁንም ቢሆን ግን ይህንን ሲስተም የመቀየር ምንም አይነት ፍላጎት የላቸውም።
ጨዋታዎችን ስናሸንፍ እንደዚህ አይነት ጥያቄዎች አይነሱም። ነገር ግን እኛ ጨዋታዎችን ስንሸነፍ ግን ሁሌ ስለ ሲስተም መነሳቱ እንግዲህ የለመድኩት ነገር ነውና እረዳዋለሁ ሲልም ጭምር ሀሳቡን ሰጥቷል። አሰልጣኝ ሩበን አሞሪም ትላንትና ሲናገር ስናሸንፍ አጨዋወታችን አይደለም፣ ነገር ግን ስንሸነፍ ግን ምክንያቱ እሱ ይሆናል ብሏል። አሰልጣኝ ሩበን አሞሪም በሊጉ 3ኛ ሽንፈታቸውን ያስተናገዱት ማንቸስተር ዩናይትዶች አሰልጣኝ ሩበን አሞሪም ቀጣይ ጨዋታው ላይ ትኩረት እንዲያደርጉ ብቻ ነው እየገለጸ የሚገኘው። ከሽንፈቱ በኋላ ጫና ይኖር እንደሆነ የጠየቁት አሰልጣኝ ሩበን አሞሪም በዚህ ክለብ ሽንፈት ሁልጊዜም ተመሳሳይ ነው፣ በጣም ያማል ሲልም ጭምር ነው የተናገረው። አክሎም አሁን ላይ ሙሉ ትኩረታችን ቀጣዩ ጨዋታ ነው፣ ማድረግ ደግሞ የሚያስፈልገንን ነገር በሙሉ በዛ ጨዋታ ላይ ለማድረግ ሙከራዎችን እናደርጋለን ሲል ይደመጣል። ጨዋታውን ስናሸንፍ የአጨዋወት ዘይቤያችን ምክንያት አይደለም፣ ነገር ግን ስንሸነፍ በሱ ምክንያት ነው። ያንን ደግሞ እረዳዋለሁ ለምን እንደምታነሱት ሲልም ጭምር ነው ሀሳቡን እየሰጠም የሚገኘውና ትላንትና ማንቸስተር ዩናይትድ ሌላ ሽንፈት ገጥሞታል። በጨዋታው ላይ የተለያዩ ሀሳቦች ይነሳሉ። የብሪያን ኤምቤሞ ፍጹም ቅጣት ምት ያስገኘበት መንገድ እንግዲህ ቀጥታ ቀይ ካርድ ይገባው ነበር ለኮሊንስ የሚሉ ጥያቄዎች በርካቶች ያነሳሉ። ሆነም ቀረ ግን ማንቸስተር ዩናይትድ ትላንትና በትልቁ ማሸነፍ የነበረበትን ጨዋታ ነው ሳያሸንፍ ጨዋታውን ማጠናቀቅ የቻለው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አሁን እንዳለፈው ዓመት ከጨዋታ በፊት ጭንቀት እንደማይሰማው ነው የሚናገረው። አሁንም ከጨዋታዎች በፊት ጭንቀት ይሰማቸው እንደሆነ የጠየቁት አሰልጣኝ ሩበን አሞሪም በፍጹም አሁን የለም ሲልም ጭምር ነው የተናገረው። ከባድ እንደሚሆን አውቃለሁ ያሉት አሰልጣኝ ሩበን አሞሪም ነገር ግን በዚህ ዓመት ከፍርሃት ይልቅ ግን የመጓጓት ስሜት ነው ያለን ሲልም ነው የተናገረው። በተለይ ከማንቸስተር ሲቲ እና ከአርሰናል ጋር ያደረግናቸው ጨዋታዎችን ሳይ ይሄ በጣም ጥሩ ምልክት ነው እላለሁ። አሁን ካለፈው ዓመት የተለየ ስሜት ላይ እገኛለሁ ሲል ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። ነገር ግን ውጤቱ ያንን የሚገልጽ አይደለም። በተለይ ማንቸስተር ዩናይትድን የመሰለ ትልቅ ቡድን እያሰለጠነ እንግዲህ ውጤቶች የማይመጡ ከሆነ ጫናዎቹ መጨመራቸው፣ ጭንቀቶቹ መጨመራቸው አይቀሬ ይሆናሉ ተብሎ ነው የሚታሰቡት። ማቲያስ ኩኛህም የተለያዩ ሀሳቦችን አጋርቷል። እንግዲህ ማቲያስ ኩኛህ ትላንትናም በጨዋታው ላይ ነበር። ሀሳቡን ሲሰጥም ተጫዋቾቹን በሩበን አሞሪም ላይ ስላላቸው እምነት ተጠይቆ ነበር። ማቲያስ ኩኛ እምነት አላችሁ ወይ በአሰልጣኝ ሩበን አሞሪም ላይ የሚል ጥያቄ ነበር ትላንትና የቀረበለት። እምነትን በተመለከተ ሲናገር 100% እምነቱ አለን። ችግሩ አሰልጣኙ ነው ብዬ አላስብም። ሁኔታውን ለመቀየርም በጣም ጠንካራ ባህሪያቶች ሊኖሩን ይገባል ሲል ጭምር ነው ማቲያስ ኩኛ እየተናገረ የሚገኘው። ጠንካራ ባህሪ ማሳየት ይኖርብናል። ማሻሻል ያስፈልገናል። እቺ ቃል ብቻ በቂ ናት ሲል ጭምር ነው ትናንትና ማቲያስ ኩኛ ከጨዋታው በኋላ ሀሳቡን እየሰጠ የሚገኘው። ሌላኛው አሰልጣኝ ሩበን አሞሪም ያነሱትን ሀሳብ እንመልከት። የእኛን ጨዋታ በትናንትናው ጨዋታ ላይ አልተጫወትንም ሲል ነው የተናገረው። ለተወሰኑ ጊዜያት ብቻ ተቆጣጥረነው ነበር፣ ነገር ግን ከሞላ ጎደል ግን ሁሉም ተመሳሳይ ነበር። የተቃራኒ ሳይሆን የራሳችንን ጨዋታ መጫወት አለብን፣ ነገር ግን እነሱ ጠንካራ ነበሩ ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። በዚህ ክለብ መሸነፍ በጣም ያሳምማል። በቀጣዩ ጨዋታ ላይ ማተኮር ግን ይኖርብናል። ለዚህ ክለብ ሁሉም ነገር አስፈላጊ ነው። ሁሉንም ጨዋታዎች ማሸነፍም አለብን። የሜዳ ላይ ጨዋታዎችን ብቻ አይደለም ሲልም ጭምር ነው የተናገረው። በተለይ ማንቸስተር ዩናይትድ ቁጥሮቹን ከተመለከትን በጣም አስቸጋሪ ጊዜያቶችን እያሳለፈ ነው። ከሜዳ ውጭ ለመጨረሻ ጊዜ ያሸነፈው ቡድን ሌስተር ሲቲ ነው። ኪንግ ፓወር ላይ ሄዶ ያሸነፈው ሌስተር ሲቲን ደግሞ ያሸነፈው አምና ነው። ምክንያቱም ይሄ ቡድን ዘንድሮ በፕሪሚየር ሊጉ እንኳን እየተሳተፈ አይደለም፣ ሻምፒዮንሺፕ ነው እየተሳተፈ የሚገኘውና ማንቸስተር ዩናይትድ ከሜዳ ውጭ የሚያደርጋቸውን ጨዋታዎች ለማሸነፍ በጣም እየተቸገረ እንዳለ ጭምር ነው እየተመለከትን የምንገኘው። ሌላኛው አሰልጣኝ ሩበን አሞሪም የተናገረው እኔ እዚህ ያለው ተጫዋቾቹን ለመጠበቅ አይደለም፣ እኔ ለክለቡና ለቡድኑ የሚጠቅመውን ነገር ለማድረግ ነው የምሞክረው። እኔ ልምምድ ላይ እመለከታቸዋለሁ፣ ነገር ግን አንዳንድ ጊዜ ነገሮች ሲከብዱብን እነሱ የማላቃቸው ሰዎች እንደሆኑ ይሰማኛል። ይህ ክለብ የሚፈጠረው ጫና ነው። እኔ ቀጣዩን ጨዋታ ለማሸነፍ የተሻለውን መንገድ ስለማግኘት ነው እማስበው። እኔ ተጫዋቾችንም ሆነ ራሴን ለመከላከል አልሞክርም። እኔ ቀጣዩን ጨዋታ በማሸነፍ መነሳሳት ለመፍጠር እሞክራለሁ። እኔ በተረጋጋ አእምሮ መሆን አለብኝ። የጨዋታውን ግምገማም ሳደርግ ዛሬ የብሬንትፈርድ ጨዋታን የተጫወት ነው ሲል ሩበን አሞሪም ጭምር ነው ይህንን ሀሳብ እየሰጠም የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያዘ የሳዑዲ አረቢያው ክለብ አልናስር ብሩኖ ፈርናንዴዝን በ2026 የክረምት የተጫዋቾች የዝውውር መስኮት ወቅትም ለማስፈረም እቅድ ይዘዋል። ብሩኖ ሚጌል ፈርናንዴዝ ተቀዳሚ የዝውውር ኢላማ አድርገውም ነው
እንደያዙት እየተገለጸ የሚገኘው። ባሳለፍነው ክረምት ብሩኖ ፈርናንዴስ የአልሂላልን የዝውውር ጥያቄ ውድቅ ማድረጉ ይታወሳል። ምንም እንኳን ብሩኖ የሂላሎችን ጥያቄ ውድቅ ቢያደርግም የሳዑዲ አረቢያ በርን ግን በፍጹም አልዘጋም። ብሩኖ ፈርናንዴዝ ለአልሂላል ግልጽ ያደረገው ነገር ቢኖር ከ2026 ዓለም ዋንጫ በፊት ማንቸስተር ዩናይትድን ለቆ መሄድ እንደማይፈልግ ጭምር ነው እንደተናገረ ቤን ጃኮብስ መረጃውን እያጋራ የሚገኘው። ከትላንትናው ጨዋታ ጋር በተያያዘ ኮሊንስ ሀሳቡን ሰጥቷል። ናታን ኮሊንስ ሲናገር ቀይ እንደማይሰጠኝ ያውቅ ነበር ሲል ነው ናታን ኮሊንስ የተናገረው። የብሬንትፈርዱ ተከላካይ ናታን ኮሊንስ ኬለር ፍጹም ቅጣት ምቱን እንደሚያድነው እርግጠኛ ነበርኩ በማለትም ጭምር ተናግሯል። ስለ ጥፋቱ የጠየቀው ኮሊንስ እሱ የታክቲክ ነገር ነበር፣ ዳኛው ቀይ እንደማይሰጠኝም አውቅ ነበር ሲልም ጭምር ነው የተናገረው። ፍጹም ቅጣት ምቱን ከሚያስቆጥሩት ይልቅ ኬለር እንደሚያድነው እርግጠኛ ነበርኩም ሲል ጭምር ናታን ኮሊንስ ሀሳቡን ሰጥቷል። በአጠቃላይ ማንቸስተር ዩናይትድ የስድስተኛ ሳምንት ትላንትና ያደረገውን መርሃ ግብር በብሬንትፈርድ ተሸንፏል። በነበሩበት 7 ነጥብ ላይም እንዲቀጥሉ ሆነዋል ማንቸስተር ዩናይትዶች። በቀጣይ ደግሞ ጥሩ ጊዜን እያሳለፈ የሚገኘው ከታችኛው ሊግ ቢሆንም የመጣው ነገር ግን በጣም ጥሩ ጊዜያቶችን እያሳለፈ የሚገኘውን ትላንትናም ኖቲንግሃም ፎረስትን ያሸነፈውና በሊጉ የደረጃ ሰንጠረዥ 3ኛ ደረጃ ላይ የተቀመጠውን ሰንደርላንድን የሚገጥምበት ጨዋታ በቀጣይ ሳምንት የሚደረግ መርሃ ግብር ነው በማንቸስተር ዩናይትድ በኩል። ሌላኛው ትላንትና የተደረጉት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች የማንቸስተር ዩናይትድ ጨዋታ ቀን 8 ሰዓት ከ30 ላይ የተደረገ መርሃ ግብር ነው። ከዛ ውጭ ግን ቀን 11 ሰዓት ሲል ደግሞ በርከት ያሉ መርሃ ግብሮች ትላንትና የተደረጉ አሉ። ቀን 11 ሰዓት ሲል የተደረጉት ጨዋታዎችንም እንደማለት ነው። ቀን 11 ሰዓት ላይ ከተደረጉት መርሃ ግብሮች መካከል ቼልሲ በሜዳው ስታንፎርድ ብሪጅ ብራይተን ኤንድ ሆቭ አልቢዮንን የገጠመበት፣ ክሪስታል ፓላስ እና ሊቨርፑል በሴልኸርስት ፓርክ ሁለቱ በዚህ ውድድር ዓመት ያልተሸነፉት ቡድኖች ጨዋታቸውን ያደረጉበት፣ ሊድስ ዩናይትድ በሜዳው ኤላንድ ሮድ ቦርንመዝን የገጠመበት፣ ማንቸስተር ሲቲ በኢቲሃድ በርንሌን የገጠመበት እነዚህ ጨዋታዎች ቀን 11 ሰዓት ላይ የተደረጉ ትላንትና 4 መርሃ ግብሮች ናቸው። እነዚህን ጨዋታዎች ደግሞ እንመልከት። ትላንትና ቀን 11 ሰዓት በተደረጉ ጨዋታዎች ማንቸስተር ሲቲ ድል ሲቀናው፣ በአንጻሩ የሊጉ መሪ ሊቨርፑል እና የኤንዞ ማሬስካው ቼልሲ ሌሎች ሽንፈት የገጠማቸው ቡድኖች እንደሆኑ ትላንትና ተመልክተናል። የሊጉ መሪ ሊቨርፑል ትላንትና ከክሪስታል ፓላስ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው የተሸነፉት። የክሪስታል ፓላስን የማሸነፊያ ግቦች ኢስማኤል አሳር እና እንዲሁ ደግሞ ቀሪዋን 1 ጎል በመጨረሻዎቹ ደቂቃዎች ሊቨርፑል ከዚህ በፊት ባለፉት ሳምንታት ሲያሸንፍ በነበረበት መንገድ ትላንትና ክሪስታል ፓላሶች ባለቀ ሰዓት ጎል አስቆጥረው በተለይ በኤዲ ኢንኪቲያ ጎል አስቆጥረው ጨዋታውን 2-1 በሆነ ውጤት ማሸነፍ ችለዋል። በመጨረሻዎቹ ወደ 88ኛው ደቂቃ አካባቢ ላይ ፌዴሪኮ ኪየዛ ለሊቨርፑል ጎል አስቆጥሮ ነበርና ወደ ጨዋታው ይመልሳቸዋል። ሊቨርፑል ጨዋታውንም ለማሸነፍ ትልቅ እድል ያገኛሉ ተብሎ ሲጠበቅ ነበር፣ ነገር ግን አልተሳካም። ባለቀ ሰዓት ኤዲ ኢንኪቲያ ባስቆጠረው ጎል ክሪስታል ፓላስ ከሜዳው ሴልኸርስት ፓርክ ሙሉ 3 ነጥብ ይዘው የወጡበት ጨዋታ ሆኗል። በዚህ መሰረትም ክሪስታል ፓላስ በዚህ ውድድር ዓመት ያልተሸነፈ ብቸኛው የፕሪሚየር ሊግ ቡድን መሆኑን አረጋግጧል። ሊቨርፑል ነበር እስከ ትናንትና ድረስ ያልተሸነፈው ሌላኛው ቡድን። ነገር ግን ሊቨርፑል ሁሉንም ጨዋታዎች አሸንፎ ነበር። ክሪስታል ፓላሳቸው የወጣቸው ጨዋታዎች እንዳሉ እርግጥ ነው። ነገር ግን ትናንትና ሊቨርፑል ሽንፈት ገጥሟልና ክሪስታል ፓላስ ብቸኛው ቡድን ሆኗል ይህንን የውድድር ዓመት በፕሪሚየር ሊግ ያልተሸነፈው ቡድን። የኦሊቨር ግላርሰን ቡድን ትላንትና ጥሩ ጊዜያቶችን አሳልፏል። በተለይ በትላንትናው ጨዋታ ምስጋና ለአሊሰን ቤከር ይሁንና ሊቨርፑል ከዚህም በላይ ጎሎች ሊቆጠሩበት የሚችሉባቸው አጋጣሚዎችን መፍጠር የቻሉባቸውን አጋጣሚዎች ተመልክተናል። በትላንትናው የክሪስታል ፓላስ እና የሊቨርፑሉ በሴልኸርስት ፓርክ በተደረገው መርሃ ግብር ላይና ይህንን ጨዋታ ለማሸነፍ እንግዲህ ሊቨርፑል በጣም በትልቁ እንቅስቃሴዎችን ሲያደርግ አልተመለከት ነው። በአንጻሩ ክሪስታል ፓላስ በርከት ያሉ የጎል እድሎችን የፈጠሩበት በርከት ያሉ ሙከራዎችን ያደረጉበት አጋጣሚም በትናንትናው ጨዋታ ላይ የተመለከትንበት ሆኗል። 16 ያክል ሙከራዎችን ነው ትናንትና ክሪስታል ፓላሶች ያደረጉት። ልክ ነው። ሊቨርፑልም ትናንትና 20 ያክል ሙከራዎችን ቢያደርጉም ነገር ግን በጣም አደገኛ የነበሩት ሙከራዎች ግን ትናንትና ክሪስታል ፓላስ ሲያደርጓቸው የነበሩ ሙከራዎች እንደሆኑ የተመለከትንበት አጋጣሚ ነው እየተመለከትነውና በጣም ጥሩ የሚባሉ ሴፎችን ሲያደርግ ነበር የሊቨርፑል ግብ ጠባቂ አሊሰን ቤከር እና ከ16ቱ ሙከራዎች 7ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በሊቨርፑል በኩል ከ20ዎቹ ሙከራዎች 4ቱ ብቻ ናቸው ኢላማቸውን የጠበቁትና በጣም ጥሩ መልሶችን ትላንትና አሊሰን ቤከር ሰጠ እንጂ ሊቨርፑል ከዚህም በላይ ጎሎች ሊቆጠሩበት የሚችልበት እድል
እንደነበር ነው የተመለከትነው። ትላንትና የኦሊቨር ግላርሰን ቡድን በድጋሚ ሊቨርፑል ላይ የበላይነቱን አሳይቷል። ምክንያቱም በዚህ ዓመት መጀመሪያ ላይ እንዲሁ በኮሚን ሺልድ እነዚህ ሁለት ቡድኖች ጨዋታቸውን ያደርገው ሊቨርፑል መሸነፉን እናስታውሳለን። በትላንትናው ጨዋታ በተለይ ባለፈው በካራባኦ ካፑ ጨዋታ ላይ ሁጎ ኤኪቲኬ ቀይ ካርድ መመልከቱ አሁንም ሊቨርፑል በዚህ ጨዋታ ላይ አማራጮችን እንዲያጣ ጨዋታውን የሚቀይር አይነት ተጫዋች ደግሞ እንዳይኖርም አድርጎታል። በትላንትናው ጨዋታ ሙሉ ፊትነስ ላይ ያልሆነውን አሌክዛንደር ኢሳክን ረጅም ደቂቃዎች እንዲያጫውት አስገድዶታል አሰልጣኝ አርነ ስሎትን እና እንግዲህ የቀይ ካርዱን በትክክልም ገልጸውታል። ባለፈው ቀይ ካርድ ሲመለከት የሞኝ ውሳኔ ብለውት ነበር አሰልጣኝ አርነ ስሎት። ትላንትና ያንን ነገር ነው ያረጋገጠላቸው። በትላንትናው ጨዋታ መጥቀም የሚችልበትን እድል አባክኗል ያንን ቀይ ካርድ በመመልከቱ። አርነ ስሎት በጨዋታው መጨረሻ ላይ ጎል ስለተቆጠረባቸው ሀሳባቸውን ሲናገሩ በተጨማሪ ሰዓት ጎል ሲቆጠርብን በጭራሽ ጥሩ አይደለም፣ ነገር ግን ግማሽ ደቂቃ ተጨማሪ ፍትሃዊ አልነበረም። በትክክል መቼ እንዳስቆጠሩ ማረጋገጥ አለብኝ፣ ነገር ግን የእጅ ውርወራ በተሻለ መከላከል አለብን። ከተጫወትናቸው ጨዋታዎች ሁሉ እንማራለን፣ እናም በእነዚህ አይነቱ ደግሞ ጨዋታ የበለጠ ብዙ መውሰድ እንችላለን ሲልም ጭምር ነው የተናገረው አሰልጣኝ አርነ ስሎት። 1-0 ረፍት መውጣታችን እድለኞች ነበረን ብሏል። በመጀመሪያው 45 የጨዋታ ክፍለ ጊዜ 1-0 ብቻ መጠናቀቁ እድለኛ እንደሆኑ ነው የተናገሩት አሰልጣኝ አርነ ስሎት። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው ለሊጉ ዋንጫ መፎካከር ከፈለገ የቆመ ኳስ ላይም ጥሩ መሆን እንደሚገባው ጭምር ነው የተናገረው። ስለ ጨዋታው ያነሱት አሰልጣኝ አርነ ስሎት 1-0 ብቻ እየተመራን እረፍት በመውጣታችን በጣም እድለኞች ነበርን ሲሉ ጭምር ነው የተናገሩት። ለፕሪሚየር ሊጉ ዋንጫ መፎካከር ከፈለክ የቆመ ኳስ ላይ ጥሩ መሆን አለብህ ያሉት አሰልጣኝ አርነ ስሎት በኒውካስል ጨዋታም 2 ጎል በዛ መንገድ ነው የተቆጠረብን ሲሉ ጭምር እንዲሁ ተናግረዋል። ከምናደርጋቸው ጨዋታዎች ሁሉ መማር አለብን፣ ከእንደዚህ አይነት ጨዋታዎችም ብዙ ነገሮችን መማር እንችላለን ብዬ አስባለሁ ሲልም ጭምር ነው የተናገረው። ማሸነፍ የሚገባን አንድ ክለብ ቢኖር እሱም ክሪስታል ፓላስ ነው። ይህንን ጨዋታ ማሸነፍ ነበረበት። ሊቨርፑልም ተሸንፏል፣ ክሪስታል ፓላስም ይህንን ጨዋታ አሸንፏል ሲል አሰልጣኝ አርነ ስሎት ሀሳባቸውን ሰጥተዋል። የሊጉ ሻምፒዮንን ማሸነፍ ደግሞ በጣም ልዩ ነገር ነው ያለው ኦሊቨር ግላርሰን ነው ይህንን ሀሳብ የሰጠው። የክሪስታል ፓላሱ አሰልጣኝ የሆኑት ኦሊቨር ግላርሰን ሊቨርፑልን ማሸነፍ ስሜቱ የተለየ እንደሆነ ጭምር ነው ከጨዋታው በኋላ ሀሳባቸውን የሰጡት። ማሸነፍ ሁልጊዜም ጥሩ ነገር ነው፣ ነገር ግን ከፕሪሚየር ሊጉ ሻምፒዮን ጋር ሲሆን ደግሞ ስሜቱ ከዛም በላይ ነው ሲሉ አሰልጣኝ ኦሊቨር ግላርሰን ሀሳባቸውን ሰጥተዋል። የመጀመሪያው አጋማሽ ክሪስታል ፓላስ ከመጣሁ ወዲህ ምርጡ የመጀመሪያው 45 ነው ሲሉ ጭምር ነው አሰልጣኝ ኦሊቨር ግላርሰን ትላንትና ከሊቨርፑል ጋር ያደረጉትን የመጀመሪያ 45 የጨዋታ ክፍለ ጊዜ በጣም እንደወደዱት ጭምር ሀሳባቸውን እየሰጡ የሚገኘው። ሌላኛው ትላንትና ጨዋታውን ያደረገው ማንቸስተር ሲቲ ነው። ትላንትና ማንቸስተር ሲቲ ጨዋታቸውን አድርገው እንግዲህ ማሸነፍ የቻሉበትን አጋጣሚን የተመለከትነው። ማንቸስተር ሲቲ ትላንትና ያደረጉትን ጨዋታ በሰፊ የጎል ልዩነት ነው የትላንትናውን መርሃ ግብራቸውን አዲስ አዳጊው በርንሌን 5-1 በሆነ ውጤት በማሸነፍ ጨዋታውን ያጠናቀቁት። የማንቸስተር ሲቲን የማሸነፊያ ግቦች ኤርሊንግ ሃላንድ፣ ማታያስ ኑኔስ እና እንዲሁ ደግሞ ስቲቭ በራሱ ጎል ላይ ያስቆጠራቸው ግቦች ናቸው ጨዋታውን አሸናፊ እንዲሆኑ ያደረጋቸው። ትላንትና ኤርሊንግ ሃላንድ 2 ጎሎችን ነው ማስቆጠር የቻለው። ለበርንሌይ ብቸኛውን ጎል ጄደን አንቶኒ ማስቆጠር ቢችልም ነገር ግን በጣም በሰፊ የጎል ልዩነት ግን ጨዋታቸውን ተሸንፈዋልና በትናንትናው ጨዋታ በጣም ድንቅ የሚባል እንቅስቃሴን ከኤርሊንግ ሃላንድ ከጀረሚ ዶኩ የተመለከትንባቸውን አጋጣሚዎች ነው የተመለከትነው። ጀረሚ ዶኩ በሶስተኛው ሜዳ ክፍል ላይ በሚያደርጋቸው ውሳኔዎች መሻሻል ላይ እንዳለ ይሰማኛል። እሱ የማይታመን ተጫዋች ነው። እንዲሁ ደግሞ ዋው ሲሉ ነው ፔፕ ጓርዲዮላ ተጫዋቻቸውን የገለጹት። ሲሮጥ 2 ተጫዋቾች ከኋላ ሆነው ይሄዳሉ። 1 ጊዜም አይተውትም። ችግሩ በዛ ጊዜ አያስቆሙትም እንጂ አሁን ሁሉንም ነገር ማሰብ ጀምሯል። 2-3 ሆነው ከመጡበትም ክፍተቷን አይቶ ፓስ ያደርጋል ብሏል ፔፕ ጓርዲዮላ ስለ ጀረሚ ዶኩ መሻሻል ሀሳቡን ሲሰጥና በትላንትናው ጨዋታ ላይ በደንብ አሞካሽቶታል። ሮድሪ በጉልበት ጉዳት ምክንያት ስላጋጠመው ነበር የትላንትናው ጨዋታ ላይ ያልተጫወተው። ለሞናኮ ጨዋታ እንደሚደርስ ግን ለጊዜው አላውቅም ብለዋል አሰልጣኝ ፔፕ ጓርዲዮላ ስለ ሮድሪ ጉዳትም ሀሳባቸውን ሲሰጡ። በድጋሚ ከቡድኑ ብቃት በጣም ደስተኛ ሆኛለሁ። ከማንቸስተር ዩናይትድ ጋር ከነበረው ጨዋታ በኋላ የተለየ ዘይቤ ተጫውተናል ብለዋል ፔፕ ጓርዲዮላ ስለ ቡድናቸው ብቃት ሲናገሩ። የሱ ስታቲስቲክስ በጣም ከባድ እንደሆነ መመልከት ትችላላችሁ ብለዋል የኤርሊንግ ሃላንድን ቁጥሮች ሲናገር። የሱ ቁጥሮች ወይም የሱ ጎል ማስቆጠር እንደ ቀልድ ነው የምመለከተው። ለሱ ጎል ማስቆጠር በጣም ቀሎታል።
ፔፕ ጓርዲዮላ ስለ ኤርሊንግ ብራውት ሃላንድ ሲናገር አካላዊ ጥንካሬ ያስፈልገናል፣ ፍጥነቱና ጉልበቱ በሚችለው መጠን እንዲጠቀምም ሁልጊዜም አበረታቷለሁ ብሏል። ፔፕ ጓርዲዮላ ሀሳቡን ሲሰጥና ትላንትናም ጨዋታቸውን 5-1 በሆነ ሰፊ ውጤት ማሸነፍ የቻሉበት መርሃ ግብር ሆኖ ተጠናቋል። ቸልሲ ሌላኛው ቡድን ነው ትላንትና ጨዋታውን ያደረገው፣ ነገር ግን ሽንፈት ገጥሞታል። ትላንትና በአምስተኛው ሳምንት ከማንቸስተር ዩናይትድ ጋር ጨዋታውን ያደረገው ሽንፈት ገጥሞት እንደነበር እናስታውሳለን። በተለይ የግብ ጠባቂ ሮበርት ሳንቼዝ ቀይ ካርድ በዛ ጨዋታ ላይ በጣም ትልቅ ልዩነት ፈጥሮባቸው እንደነበር ይታወሳል። የማጥቃት ሲስተማቸውን በሙሉ እንዳበላሸባቸው ይታወስ ነበር። በትላንትናው ጨዋታም ቼልሲ ለትላንትናው ሽንፈቱም እንዲሁ የቀይ ካርድ ደግሞ ምክንያት እንደሆነም እየተነሳ ይገኛል። በትናንትናው ጨዋታ ትሬቨር ቻሎባህም እንዲሁ ቀይ ካርድ የተመለከተም ተጫዋች እንደሆነ ትናንትና ተመልክተናልና ለትላንትናም ሽንፈታቸው ደግሞ ይሄ ቀይ ካርድ በጣም ትልቁን አስተዋጽኦ አድርጓል። ምክንያቱም ጨዋታውን 1-0 በወጡት እየመሩ በነበረበት ሰዓት ነበር ይሄ ተጫዋች ወይም ትሬቨር ቻሎባ በቀይ ካርድ የወጣባቸው። ከዛ በተጨማሪ ግን በ77ኛው ደቂቃ ዳኒ ዌልቤክ አቻ ያደረገ። ከዛ በተጨማሪ ደግሞ 92ኛው ደቂቃ ላይ ዴኮፒየር ጎል አስቆጥሮ መሪ ያደረጋቸው ብራይተን ኤንድ ሆቭ አልቢዮኖችን በድጋሚ ዳኒ ዌልቤክ አስቆጥሮ ጨዋታው 3-1 በሆነ ውጤት እንዲጠናቀቅ አድርጓል። በቅድሚያ ለቼልሲ ጎል አስቆጥሮ የነበረው ኤንዞ ፈርናንዴዝ ነበር። ነገር ግን ትላንትና ቼልሲ ጨዋታውን ተሸንፎ እንዲወጣም የሆነበት ምክንያትን ነው ትላንትና በተለይ ቀይ ካርዱ ትልቅ አስተዋጽኦ እንዳደረገም እየተመለከትን የምንገኘው። ስጦታ እየሰጠን መቀጠል አንችልም ብሏል አሰልጣኝ ኤንዞ ማሬስካ ሰሞኑን እየተሸለፉበት ከሚገኝበት ምክንያት ጋር በተያያዘ ሀሳባቸውን ሲሰጡ የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ባለፉት 2 ጨዋታዎች ትልቅ ስህተት መስራቱን የገለጹት በትላንትናውና በዩናይትዱ ጨዋታ ላይ ቀይ ካርድ የጨዋታዎቹን መልክ የቀየረ ከባድ ስህተት ነበር ሲሉ ነው አሰልጣኝ ኤንዞ ማሬስካ የተናገሩት። መልበሻ ቤት ውስጥ ስላስተላለፉት መልእክት የሚያነሱት አሰልጣኙ ለተጋጣሚ ስጦታ እየሰጠን መቀጠል እንደማንችል ተናግረናል ነው ያለው። ከጨዋታው በኋላ ከክለቡ ባለቤት ጋር ስለመገናኘታቸው የጠየቁት ኤንዞ ማሬስካ ሁልጊዜም ከጨዋታው በኋላ እንነጋገራለን፣ አዲስ ነገር አይደለም ሲሉም ጭምር ነው የተናገሩ። ትላንትና ጨዋታው እንደተጠናቀቀ የቼልሲ ባለቤቶች እነ በሄዳድ ኢግባሊ እነ ቶድ ቦህሊ ወደ መልበሻ ክፍል ሲያመሩ በቪዲዮ ታይተዋልና በዛ ምክንያት የተነሳላቸው ጥያቄ እንደሆነ ተገልጿል። ነገር ግን የትላንትናው አዲስ አይደለም፣ ከዚህ በፊትም ከባለቤቶቹ ጋር እንነጋገራለን ከጨዋታ በኋላ ሲልም ጭምር ነው የተናገረውና አዲስ ነገር አይደለም ሲል የተደመጠው። ከጨዋታው በኋላ አሰልጣኝ ኤንዞ ማሬስካም ለ1 ሰዓት ከሚጠጋ ሰዓት በኋላ ነበር የድህረ ገጽ ወይም ደግሞ የድህረ ጨዋታ ጋዜጣዊ መግለጫን የሰጡት። ሌላኛው ቼልሲ በቀጣይ ሳምንት ከሊቨርፑል ጋር ጨዋታውን ያደርጋል። ወሳኝ ተጫዋቾቹን በጉዳትና በቅጣት ምክንያት ያጣል። እነ ትሬቨር ቻሎባ በዛ ጨዋታ ላይ አይኖሩም። ላቪ ኮልዊል ቀደም ብሎም በረጅም ጊዜ ጉዳት እንደገጠመው ይታወቃልና ያለ እነዚህ ወሳኝ ተጫዋቾች ነው ሊቨርፑልን በቀጣይ ሳምንት እንደሚገጥሙ የተረጋገጠው። ማንቸስተር ሲቲ በአንጻሩ ከብሬንትፈርድ ጋር በቀጣይ ሳምንት ጨዋታውን የሚያደርግ ቡድን ይሆናል። ምሽት 1:30 ሲል ሰንደርላንድ እና ኖቲንግሃም ፎረስት ትላንትና ጨዋታቸውን ያደርገዋል። አዲስ አዳጊው ሰንደርላንድ አሁንም በድንቅ ግስጋሴው እየቀጠለ ነው የሚገኘው። ትላንትና ኖቲንግሃም ፎረስትን ገጥሞ ጨዋታውን 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ተመልክተናል። አልዴርቴ ትላንትና ጎሉን ያስቆጠረ ተጫዋች ነው። ግራኒት ዣካ ከቅጣት ምት ያሻገረለትን ኳስ በጭንቅላቱ ገጭቶ ሰንደርላንድን አሸናፊ ያደረገ ጎል ነው ማስቆጠር እየቻለው። ትላንትና ኖቲንግሃም ፎረስቶች ጨዋታውን ተቆጣጥረው መጫወት ቢችሉም ነገር ግን ከጨዋታው ነጥብ ይዘው መውጣት አልቻሉም። ሰንደርላንድ በውድድር ዘመኑ ከሜዳ ውጪ የመጀመሪያ ድሉን ነው ማሳካት የቻለው። ሰንደርላንድ ማሸነፉን ተከትሎ ነጥቡን 11 በማድረስም 3ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ሰንደርላንድ ከ8 ዓመታት በኋላ የመጀመሪያ የሊግ ጨዋታቸውን ከሜዳ ውጪ ማሸነፍ ችለዋል። አሰልጣኝ አንጌ ፖስትኮግሉ ኖቲንግሃም ፎረስትን እየመሩ ያደረጓቸውን ያለፉትን ጨዋታዎች ማሸነፍ አልቻሉም። 5 ያክል ጨዋታዎችን አድርገዋል፣ ነገር ግን ማሸነፍ የቻሉበት አጋጣሚ የለም። በትላንትናው ጨዋታ ላይ እድለኛ አልነበሩም፣ ጨዋታውን ማሸነፍ አልቻሉም። ጎል ማስቆጠር የሚችሉባቸው በርከት ያሉ አጋጣሚዎች የነበሩ ቢሆንም በተለይ ክሪስ ውድ ጥሩ የጭንቅላት ኳስ አግኝቶ የነበረ ቢሆንም ሳይጠቀምበት ቀርቷልና አሰልጣኝ አንጌ ፖስትኮግሉ አሁንም የመጀመሪያ ድላቸውን ለማግኘት ቀጣይ ሳምንትን መታገስ ይኖርባቸዋል። አሰልጣኙ ቡድኑን በ5 ጨዋታዎች ሲመሩ 3ቱን ተሸንፈው በሁለቱ ደግሞ አቻን የተለያዩትና ከኑኖ ኤስፕሬንቶ ሳንቶ መልቀቅ በኋላ አሁንም ኖቲንግሃም ፎረስት ከባድ ጊዜን እያሳለፈ ነው። ሰንደርላንድ በቀጣይ መርሃ ግብር ከማንቸስተር ዩናይትድ ጋር ነው ጨዋታውን የሚያደርገው። በአንጻሩ ኖቲንግሃም ደግሞ ከኒውካስል ዩናይትድ ጋር ቀጣይ መርሃ ግብራቸውን እንደሚያደርጉ ነው
የወጣላቸው መርሃ ግብር የሚያሳየው። የትላንትና ምሽቱ የመጨረሻው ጨዋታ ደግሞ ቶትናም ሆትስፐርስን ከወልቨርሃምፕተን ወንደረርስ ጋር የተደረገ ጨዋታ ነው። በዚህ ጨዋታ ላይም የመጨረሻዎቹ ደቂቃዎች ላይ ድራማዎችን ተመልክተናል። ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ወልቭስ በዚህ የውድድር ዓመት የቪቶር ፔሬራ ቡድን አንድም ነጥብ ማግኘት ያልቻለ ብቸኛው ቡድን ነበር። ከትላንትናው ጨዋታ በፊት በተደረጉ መርሃ ግብሮች በተደረጉ 5 ሳምንታት ነገር ግን የትላንትናው ጨዋታ ላይ ሙሉ 3 ነጥቡን ይዞ ለመውጣት ሽርፍራፊ ሰከንዶች ነበር የቀራቸው። ጨዋታው 90 ደቂቃ ተደርጎ ተጠናቆ 5 የባከኑ ደቂቃዎች ተጨምሮ አራተኛው ደቂቃ ላይ ነው ትናንትና ቶትናሞች ጎል አስቆጥረው ከዚህ ጨዋታ ሁለቱም ቡድኖች 1 ነጥብ ይዘው እንዲለያዩ የሆነው እንጂ ወልቭስ ከትላንትናው ጨዋታ ቢያንስ ነጥብ ይዞ ለመውጣት 3 ነጥብ ይዞ ለመውጣት በጣም ከጫፍ ደርሶ የነበረበት ቪቶር ፔሬራም ከጨዋታው በኋላ ብስጭታቸውን የገለጹበት መንገድ ይህንን በደንብ የሚያሳይ ነው። በጣም ቀርበው ነበር 3 ነጥቡን ይዘው ለመውጣት ነገር ግን ምስጋና ለዣኦ ፓሊኒሃ ቆንጆ ጎል ተግባና ትናንትና ቶትንሃም ከጨዋታው ቢያንስ 1 ነጥብን ይዞ እንዲወጣ ማድረግ ችሏል። በእንግሊዝ ፕሪሚየር ሊግ ትናንትና ቶትንሃም እና ወልቭስ ያደረጉት ጨዋታ 1-1 ነው የተጠናቀቀው። የወልቭስን ጎል ሳንቲያጎ ቡዌኖ ከመረብ ጋር ማሳረፍ ሲችል ዣኦ ፓሊኒሃ ቶትንሃምን አቻ ያደረገ ጎል አስቆጥሯል። የመጀመሪያው 5 የሊግ ጨዋታዎችን እየተሸነፈው ወልቭስ የመጀመሪያ 1 ነጥቡን ግን ትናንትና ምንም እንኳን 3 ነጥብ ማሳካት ባይችልም ነገር ግን የመጀመሪያ ነጥባቸውን ትናንትና 1 ነጥብ ይዘው መውጣት ችለዋል ከቶትናም ሆትስፐርስ ጋር። ቶትናም ነጥቡን 11 በማድረስም ከሰንደርላንድ እኩል 11 ነጥቦች ያሉት 3ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ወልቭስ በበኩሉ በ1 ነጥብ የሊጉ የመጨረሻ ደረጃ ላይ የተገኘ ቡድን ነው። ትናንትና የተደረጉ 2 ጨዋታዎች ደግሞ እነዚህን ነው የሚመስሉት። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ደግሞ 2 ጨዋታዎች ቀጥለው ይደረጋሉ። የስድስተኛው ሳምንት ቀጣይ መርሃ ግብሮች ናቸው። ዛሬ እነዚህ ጨዋታዎች አስተን ቪላ በሜዳው ቪላ ፓርክ ከፉልሃም ጋር ጨዋታውን ያደርጋል። የአሰልጣኝ ኡናይ ኤሜሪ ቡድን በፕሪሚየር ሊጉ በዚህ ውድድር ዓመት ማሸነፍ አልቻለም። በተለይ ባለፉት ጥቂት ዓመታት በጣም ድንቅ ጊዜን በተለይ በአሰልጣኝ ኡናይ ኤምሪ ስር እያሳለፈው የነበሩት አስተን ቪላዎች ዘንድሮ ግን ጅማሬዋቸው ጥሩ ሊሆን አልቻለም። በተጫዋቾቹና በአሰልጣኝ ኡናይ ኤምሪ መካከልም የተወሰኑ አለመግባባቶች እንዳሉ ጭምር የሚያሳዩ ነገሮችን እየተመለከትን ነው። ዛሬ ግን በሜዳው ቪላ ፓርክ ከፉልሃም ጋር ቢያንስ የመጀመሪያ ድሉን ለማግኘትም ሙከራዎችን ያደርጋል ተብሎ ይታሰባል። ይህ ጨዋታ ቀን 10 ሰዓት ላይ የሚደረግ ነው። ነገር ግን ዛሬ በሱፐር ሰንዳይ ሁሉም በጉጉት የሚጠብቁት አንድ ጨዋታ አለ። ሴንት ጄምስስ ፓርክ ላይ የሚደረገው የኒውካስል ዩናይትድ እና የአርሰናል ጨዋታ ምሽት 12 ሰዓት ከ30 ሲል የሚደረግ በጣም ተጠባቂው ጨዋታ ይሆናል ተብሎ ይታሰባል። ትናንትና ሊቨርፑል ነጥብ መጣሉን ተከትሎ ዛሬ አርሰናል ምናልባት የነጥብ ልዩነቱን ማጥበብ የሚችልበትን ውጤት ለማስመዝገብ በትልቁ እንቅስቃሴን ያደርጋል ተብሎ ይጠበቃል። ዛሬ ግን ቀላል ተጋጣሚ አይደለም። በሴንት ጄምስስ ፓርክ ከኒውካስል ዩናይትድ ጋር በጣም ጠንከር የሚባል ጨዋታ ይጠብቃቸዋል ተብሎ ነው የሚታሰበው። ዛሬ የሚደረጉት ጨዋታዎች እነዚህ ናቸው። በእንግሊዝ ፕሪሚየር ሊግ የሌሎች ሊጎች ውጤቶችንም የተመለከቱ ጉዳዮችን እናንሳም። ትላንትና በስፓኒሽ ላሊጋም የተደረጉ ጨዋታዎች አሉ። በተለይ በጉጉት ሲጠበቅ የነበረው የማድሪድ ደርቢ ጨዋታ ነው። ይህ ጨዋታ በአትሌቲኮ ማድሪድ ፍጹም የበላይነት ነው ጨዋታው የተጠናቀቀው። ሪያል ማድሪድ ትላንትና ከከተማ ተቀናቃኙ አትሌቲኮ ማድሪድ ጋር ያደረገውን ጨዋታ የማድሪድ ደርቢን ጨዋታ 5-2 በሆነ ውጤት ነው ትላንትና የተሸነፉት። ጎል በማስቆጠሩ ረገድ ትላንትና አትሌቲኮ ማድሪዶች ቀዳሚ ነበሩ። ኖርማንድ ነበር ትናንትና ሊኖርማንድ ጎል አስቆጥሮ አትሌቲኮ ማድሪድ መሪ ሆኖ ነበር። ነገር ግን ኋላ ላይ 2 ግቦችን ሪያል ማድሪዶች አስቆጥረው በኬሊያን ኤምባፔና በአርዳ ጉሌር አማካኝነት ጎሎችን አስቆጥረው ጨዋታውን 2-1 መምራት የቻሉበት አጋጣሚ ነበራቸው። ነገር ግን በጣም ድንቅ ጊዜን እያሳለፈ የሚገኘውና ባርሴሎናና ሊቨርፑል ምናልባት በቀጣዮቹ የዝውውር መስኮቶች በጣም በትልቁ ፉክክር ያደርጉበታል ተብሎ የሚጠበቀው አርጀንቲናዊው ሁሊያን አልቫሬስ ትላንትና 2 ጎሎችን አስቆጥሯል። አንዱ ከፍጹም ቅጣት ምት፣ አንዱ ደግሞ ከቅጣት ምት ቆንጆ ጎል ትላንትና አስቆጥሮ ቡድኑን አሸናፊ ማድረግ ችሏል። አንቷን ግሪዝማን እና አሌክዛንደር ሶርሎት ቀሪዎቹን 2 ጎሎች ደግሞ ለአትሌቲኮ ማድሪድ ያስቆጠሩ ናቸውና በተለይ አትሌቲኮ ማድሪድ በዚህ የውድድር ዓመት በጣም ጥሩ ጊዜን እያሳለፉ ነው ተብሎ አይነሳም ነበር። በጣም አስቸጋሪ ጊዜያቶችን አሳልፈዋል በላሊጋ ጅምር ላይ። ነገር ግን ትናንትና ግን ለከተማ ተቀናቃኛቸው የሚበገሩ አልሆኑም። በኤር ዋንዳ ሜትሮፖሊታኖ በተደረገው ጨዋታ ላይ ሪያል ማድሪድን 5-2 በሆነ ሰፊ ውጤት አሸንፈውታል። ሪያል ማድሪድ በውድድር ዘመኑ የመጀመሪያ ሽንፈቱን ነው ትላንትና ያስተናገደው። አርጀንቲናዊው የፊት መስመር ተጫዋች ሁሊያን አልቫሬዝ ባለፉት 2 የሊግ ጨዋታዎችም 5 ጎል አስቆጥሯል።
ፈረንሳዊው የፊት መስመር ተጫዋች ኬሊያን ምባፔ በውድድር ዘመኑ 8ኛ የላሊጋ ጎሉ ነው ትናንትና ማስቆጠር የቻለው። ጨዋታውን መሸነፍ ይገባናል ብሏል አሰልጣኝ ሻቪ አሎንዞ ሲናገር። ደጋፊውንም ይቅርታ ጠይቃለሁ ነው ያለው። የማድሪድ ደርቢን የተሸነፈው ሪያል ማድሪድ አሰልጣኝ ሻቪ አሎንዞ የትላንትናው ጨዋታ በጣም መጥፎ ነበር ሲሉ ነው የገለጹት። በጣም ደካማ ጨዋታ ነበር፣ ምንም መፍትሄ መፈለግ አልቻልንም ያሉት አሰልጣኝ ሻቪ አሎንዞ መሸነፍ ይገባናል ሲልም ጭምር ነው የተናገረው። አክሎም ሰበብ አያስፈልግም፣ የሪያል ማድሪድ ደጋፊዎችን ይቅርታ ጠይቃለሁ ሲሉ ሀሳባቸውን ሰጥተዋል። ከጨዋታው እንማራለን፣ ዛሬ የተፈጠሩትን ነገሮች በሙሉ ደግሞ መቼም ቢሆን አረሳቸውም። በሪያል ማድሪድ ደረጃ ላይ አልነበርንም፣ ጨዋታውን መሸነፍም ይገባናል ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ሻቪ አሎንዞ ከጨዋታው በኋላ የተናገረው ሀሳብ ነውና የትላንትናውን ጨዋታ ሪያል ማድሪዶች በሰፊ የጎል ልዩነት መሸነፋቸውን የተመለከትንበት ጨዋታ ሆኖ ትላንትና ተጠናቋል። ከጨዋታው በኋላ የተነሱ ሌሎች ሀሳቦችም አሉ። ከነዛ መካከል ደግሞ ከአስተላለፉ ስህተት በላይ ጁድ ቤሊንጋም 70 ደቂቃ ሜዳ ላይ ማቆየቱን አልወደድኩትም ብሏል። ቶማስ ሮንሴሮ ነው ይህንን ሀሳብ እየሰጠም የሚገኘው። በትላንትናው ጨዋታ ላይ ጁድ ቤሊንጋም ወደ ሜዳ ተመልሷል። 70 ደቂቃ ያክል ግን ሜዳ ላይ መቆየቱ ትክክል አይደለም ሲል ነው ይህ ሰው ሀሳቡን የተናገረው። ሁሊያን አልቫሬዝም ከጨዋታው በኋላ ተናግሯል። በጣም ጥሩ ቀን ነበር። የጨዋታውን አስፈላጊነት እናውቅ ነበር፣ ምክንያቱም የደርቢ ጨዋታ ነበር። እናም በደረጃ ሰንጠረዡ አናት ላይ ያለውን ርቀት ለመቀነስ በሜዳችን 3 ነጥብ ማግኘት ፈልገን ነበር። በማግኘታችንም በጣም ደስ ብሎናል ብሏል። ሁሊያን አልቫሬስ ሀሳቡን ሲሰጥ ነው ይህንን ነገር የተናገረው። አትሌቲኮ ማድሪድ በሁሊያን አልቫሬዝ አማካኝነት በቅጣት ምት መልኩ ያስቆጠረው 3ኛ ጎል ግን ትክክል አይደለም የሚል መረጃን ነው አንዳንድ ሰዎች እያነሱ የሚገኙት። ምክንያቱም ከአጥር ከሰሩ ተጫዋቾች አጠገብ እንግዲህ ሊኖርማንድ ከተከላካይ ግድግዳው ጋር አብሮ የቆመ ተጫዋች ነበርና ይሄ ደግሞ ትክክለኛ ነገር አይደለም ሲሉም ጭምር ነው የተናገሩት። ዲየጎ ሲሞኔ ከደርቢው በኋላ አንድ ሀሳብን ሰጥቷል። በሰውነቴ ውስጥ ብዙ ስሜቶች ስለነበሩ የሆነ ሰዓት ላይ ቤንች ወንበር ላይ ሆኜ እያለቀስኩኝ ነበር ሲልም ጭምር ነው ትላንትና የተናገረው። በአጠቃላይ ሪያል ማድሪድ የትላንትናውን ጨዋታ የተሸነፈበት መርሃ ግብር ሆኖ ተጠናቋል። በስፓኒሽ ላሊጋ በተደረገው ጨዋታ የመጀመሪያ ሽንፈታቸውን ነው ትላንትና ደግሞ ያስተናገዱት ሪያል ማድሪዶች። በዚህ የውድድር ዓመት በተደረጉ የስፓኒሽ ላሊጋ መርሃ ግብሮች እስካሁን ምንም አይነት ሽንፈት አልገጠመው ነበር። ትላንትና ግን የመጀመሪያ ሽንፈቱን አስተናግዷል። በሌሎች የስፓኒሽ ላሊጋ ጨዋታዎች ሄታፌ ከሌቫንቴ ጋር 1-1 በሆነ ውጤት ጨዋታውን ሲያጠናቅቅ፣ ማዮርካ ደግሞ ዲፖርቲቮ አላቬስን 1-0 አሸንፏል። እንዲሁም ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ አትሌቲክ ቤልባውን 1-0 ያሸነፉበት መርሃ ግብርም ትናንትና ከተደረጉት ጨዋታዎች መካከል የሚጠቀሱ ናቸው። የስፓኒሽ ላሊጋ ጨዋታዎች ዛሬም ቀጥለው የሚደረጉ ነው የሚሆነው። ራዮ ቫይካኖ ከሲቪያ፣ ኤልቼ ከሴልታ ቪጎ፣ ባርሴሎና ከሪያል ሶሴዳድ እና ሪያል ቤቲስ ከኦሳሱና ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። የባርሴሎናና የሪያል ሶሴዳድ ጨዋታ ደግሞ ምሽት 1 ሰዓት ከ30 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣው መርሃ ግብር የሚያሳየው። የጣሊያን ሴሪ ጨዋታዎችም ትናንትና ቀጥለው ተደርገዋል። ዩቬንቱስ ትናንትና ነጥብ ተጋርቶ ነው የወጣው። በጣሊያን ሴሪ መርሃ ግብር ዩቬንቱስ ከአታላንታ ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቀው። የአታላንታን ግብ ሱሌማና ሲያስቆጥር ካባል ደግሞ ዩቬንቱስን አቻ ማድረግ ችሏል። ናፖሊ ቀጣይ ጨዋታውን የሚያሸንፍ ከሆነ ሊጉን በ4 ነጥቦችም ልዩነት መምራት የሚችልበትን እድል አግኝቷል። ዩቬንቱስ 11 ነጥብ ላይ መቅረቱን ተከትሎ ዩቬንቱስ በቀጣይ ደግሞ ከኤሲ ሚላን ጋር በጣም ትልቅ የሚባል ፉክክር ያለውን ጨዋታ ያደርጋሉ ተብሎ ይጠበቃል። ትላንትና ሌላኛው በጣሊያን ሴሪ የተደረገው መርሃ ግብር ኢንተር ሚላን ድል የቀናው ጨዋታ ነው። በጣሊያን ሴሪኤም የ5ኛ ሳምንት መርሃ ግብር ኢንተር ሚላን ትናንትና ከካግሊያሪ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት አሸንፈዋል። የኢንተር ሚላንን የማሸነፊያ ግቦችም ላውታሮ ማርቲኔዝ እና እንዲሁ ደግሞ ኤስፓስቶ ማስቆጠር ችለዋል። ኢንተር ሚላን ትናንትና ማሸነፉን ተከትሎ ነጥቡን 9 ማድረስ ችሏል። በቀጣይ ከክሮሜኔንሴ ጋር ነው ኢንተር ሚላን የጨዋታ መርሃ ግብሩን እንደሚያደርግም የወጣለት መርሃ ግብር የሚያሳየው። በሌሎች ጨዋታዎች ደግሞ ትናንትና በጣሊያን ሴሪኤ እንዲሁ የተደረጉ ሌሎች መርሃ ግብሮችም እንደነበሩ ተመልክተናል። ከነዚህ መካከል ትናንትና ሌላኛው በጣሊያን ሴሪኤ የተደረገው ጨዋታ ኮሞና ክሮሚኔንሴ ያደረጉት መርሃ ግብር ነው። ይህ ጨዋታ ሁለቱ ቡድኖች ሳይሸናነፉ ደግሞ 1-1 ያጠናቀቁት ጨዋታ እንደሆነ ነው የተመለከትነው። የጣሊያን ሴሪኤ 5ኛ ሳምንት ጨዋታዎች ዛሬ በሚደረጉ ጨዋታዎችም ቀጥሎ ይደረጋል ተብሎ ይታሰባል። ሳሶሎ ከዩዲኒዜ፣ ሮማ ከቬሮና፣ ፒያዛ ከፊዮረንቲና፣ ሊቼ ከቦሎኛ፣ ኤሲ ሚላን ደግሞ ከናፖሊ ጋር ዛሬ
ጨዋታቸውን ምሽት 3:45 ሲል በሳንሴሮ ጁሴፔ ማይዛ የሚያደርጉት መርሃ ግብር ዛሬ ከሚደረጉት ጨዋታዎች መካከል በትልቅ ጉጉት የሚጠበቀው ጨዋታ ነው። ኤሲ ሚላን እና ናፖሊ ዛሬ ጨዋታቸውን ያደርጋሉ። በሌሎች ሊጎችም እንመልከት። የአውሮፓ ታላላቅ ሊጎችን መዳሰሳችንን እየቀጠልን እንገኛለን። በፍሬንች ሊግ ዋንም ትላንትና ጨዋታዎች ተደርገዋል። ሎሪዮ ትላንትና ሞናኮን 3-1 አሸንፈዋል። ቱሉዝ እና ናንትስ ጨዋታቸውን 2-2 በሆነ ውጤት ጨዋታቸውን ሲያጠናቀቁ ፓሪስ ሳን ዠርሜን ትላንትና በሜዳቸው ፓርክ ደስ ፕሪንስ ኦንዥን ያስተናገዱበት ጨዋታ ነበር። ይህንን ጨዋታ 2-0 በሆነ ውጤት አሸንፈዋል ፓሪስ ሳን ዠርሜን። በዚህ የዝውውር መስኮት ፓሪስ ሳን ዠርሜን የተቀላቀለው ዩክሬናዊው የተከላካይ ስፍራ ተጫዋች የሆነው ኢሊያ ዛባርኒ ትላንትና ጎል ማስቆጠር ችሏል 32ኛው ደቂቃ ላይ። ከዛ በተጨማሪ ደግሞ ቤራልዶም እንዲሁ ጎል ማስቆጠር የቻለው ተጫዋች ነው። ለፓሪስ ሳን ዠርሜን ትናንትና ሁለቱን ግቦች ማስቆጠር የቻሉት ተጫዋቾች እነዚህ ናቸው። ኦስማን ዴምቤሌንም የተመለከቱ ባነሮችን ትላንትና ሜዳ ላይ ተመልክተናል። እንግዲህ ለዚህ ተጫዋችም ክብር ሰጥተውታል በትላንትናው ጨዋታ ላይ። ዛሬም ጨዋታዎች ቀጥለው ሲደረጉ ኒስ ከፓሪስ ጋር ጨዋታውን ያደርጋል። አንጀርስ ከብሬሽት፣ ሊል ከሊዮን፣ ሜትስ ከሊ ሃርቬ እና ሬንስ ከሌንስ ጋር የሚያደርጓቸው ጨዋታዎች ዛሬ ነው የሚደረጉት። በጀርመን ቡንደስሊጋም ትላንትና ጨዋታዎች ቀጥለው የተደረጉበትን አጋጣሚ ተመልክተናል። በጀርመን ትላንትና የተደረጉት ጨዋታዎች በርከት ያሉ ናቸው። ሄዲንሃም ኦግስበርግን 2-1 በሆነ ውጤት ማሸነፍ ችሏል። ቦሩሲያ ዶርትመንድ ትላንትና ድል ቀንቶታል። ማይንዝን 2-0 በሆነ ውጤት ነው ያሸነፈው። እንዲሁ ባየር ሌቨርኩዘንም ሴን ፓውሌን 2-1 ያሸነፈበት መርሃ ግብር ትላንትና የተጠቀሰው ጨዋታ ነው። አረብ ለብዚሽ ቮልስበርግን 1-0 ሲያሸንፍ 10 ጎሎችን የተመለከትንበት ጨዋታ ደግሞ አይንትራክ ፍራንክፈርትና ቦሩሲያ ሞንቸንግላድባህ ትላንትና ያደረጉት ጨዋታ ነው። በዚህ ጨዋታ ላይ 6-4 በሆነ ውጤት ነው አይንትራክ ፍራንክፈርት ጨዋታውን ማሸነፍ የቻለውና በጨዋታው ላይ 10 ያክል ጎሎችን በትላንትናው መርሃ ግብር ተመልክተናል። ዛሬም በጀርመን ቡንደስሊጋ ፍራይበርግ ከሆፋይኒየም፣ ኮሎኝ ከሽቱትጋርት፣ ኡኒየን በርሊን ደግሞ ከሃምበርግ ጋር የሚያደርጉት ጨዋታ ዛሬ የሚጠበቁ የአውሮፓ ታላላቅ ሊግ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አርሰናልን የተመለከቱ መረጃዎችን እናንሳ። ዛሬ እንግዲህ ጨዋታ እንደሚያደርጉ ይታወቃል። ከኒውካስል ዩናይትድ ጋር ምሽት 12:30 ሲል የሚደረግ መርሃ ግብር ነው። በጣም ተጠባቂ ጨዋታ ይሆናል ተብሎ ይታሰባል። አርሰናል በዛሬው ጨዋታ ላይ እንግዲህ ማሸነፍ ይጠበቅበታል ተብሎ ይታሰባል። ምክንያቱም ትላንትና ሊቨርፑል ነጥብ መጣሉን ተከትሎ የነጥብ ልዩነቱን ለማጥበብና አሁንም በእርግጥ ገና ቢሆንም ፕሪሚየር ሊጉ ነገር ግን ከወዲሁ ነጥቦችን መሰብሰብ በጣም በትልቁ ለመጨረሻዎቹ ጊዜያቶች ላይ ፕሪሚየር ሊጉ ለመጠናቀቂያው ሲያመራ በደንብ ያገለግላል። ነጥቦችን ከዚሁ እየሰበሰቡ መሄድና በትልቁ የዛሬውን ጨዋታ በትኩረት ይመለከቱታል ተብሎ ይታሰባል። የተሻልኩኝ ተጫዋች እንደሆነ እያደረገኝ ነው ብለዋል ኤቤሪቼ ኢዜ ስለ ሚኬል አርቴታ ሲናገር። በደንብ የተሻልኩኝ ተጫዋችና ጥሩ ተጫዋች እንደሆነም እያደረገኝ ነው ሲል ኤቤሪቼ ኢዜ ይናገራል። በአርሰናል ቤት ገና እየጀመርኩ ነው፣ ነገር ግን ጭንቅላቴም እየተለጠጠ እንደሆነ ይሰማኛል። እናም መሆን የምፈልገው ደግሞ እዛ ነው። በየጊዜው እየተሻሻልኩ እንደሆነ ማወቅ እፈልጋለሁ። አንተ እማታየውን ጥቃቅን ዲቴል ነገሮችን ሚኬል አርቴታ ያያቸዋል። አርቴታ ጭራሽ እሳቤውን ማላውቀው ነገር ከሜዳ ውጪ የሆነ ነገር ያይና ይነግረኛል። እኔ ግን ወደ ተግባር እንግዲህ አውየዋለሁ። ስለምወደውም የሚያመጣውን ለውጥን በደንብ አስተውለዋለሁ። መስራት የምትፈልገው እንደዚህ አይነት ሰው ጋር ነው፣ ምክንያቱም ከራስ ጋር ምርጡን ነገር እንድታገኝም ይረዳሃል ሲልም ጭምር ነው ኤቤሪቼ ኢዜ ሀሳቡን የሰጠው። ኤቤሪቼ ኢዜ ይቀጥልና በአሁኑ ጊዜ ስለሚጫወትበት ቦታም በተነሳው ክርክር ላይ ሲናገር የሚጫወትበት ቦታ ብዙ የሚያወሳስብ ነገር መስሎ አይሰማኝም። የሚያጠያይቅም ነገር ያለ ነገር አይመስለኝም። እያንዳንዱ ጨዋታ የተለየ ነው። እያንዳንዱን ጨዋታም የተለያዩ ቦታዎች እድሎችን ይዘው ይመጣሉ። ስለዚህ እንግዲህ እዚህ ቦታ ላይ ተጫወት ሲለኝ መጫወት ብቻ ነው፣ ወይም የትኛውን ቦታ ላይ ቢያጫውተኝ እኔ ቡድኑን ለማገልገል ዝግጁ ጭምር ነኝ ሲልም ጭምር ነው ሀሳቡን የሰጠው ኤቤሪቼ ኢዜና እንግዲህ በዛሬው ጨዋታ ላይም የትኛው ጋር እንደሚሰለፍም በርካቶች ግምቶቻቸውን እየሰጡ ይገኛሉ። በተመደብኩበት ቦታ ሁሉ ግን ተመችቶኝ ይጫወታለሁ፣ ዋናው ነገር ለቡድኑ መጥቀሜ ነው ሲልም ጭምር ነው ኤቤሪቼ ኢዜ እየተናገረ የሚገኘው። በተለይ ይሄ ተጫዋች እንግዲህ ቨርሳታይል ከሚባሉ አይነት ተጫዋቾች መካከል አንደኛው ነው። ቡድኑን በደንብ ማገልገል የሚችል አይነት ተጫዋች እንደሆነ ይታወቃል። የተለያዩ ቦታዎችንም በክሪስታል ፓላስ ቤት በአጥቂ ቦታ ላይ፣ በ10 ቁጥር ቦታ ላይ፣ በክንፍ ቦታ ላይ መጫወት የሚችል አይነት ተጫዋች እንደሆነ ይታወቃልና በዛሬው ጨዋታ ላይም የምትሰጠኝን ቦታ ለመሸፈንና ይህንን ቡድን ለማገልገል ብቻ
እንግዲህ እሰለፋለሁ ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ከሚከታተሉ ክለቦች መካከል አንደኛው እንደሆነ እየተገለጸ ይገኛል። ማንቸስተር ዩናይትድ እና ሊቨርፑል ምናልባት በሚቀጥለው ጥር አሊያ ደግሞ በክረምት የተጫዋቾች የዝውውር መስኮት በአማካይ ተጫዋቾች ላይ በጣም ትልቅ ፉክክርን ሊያደርጉ እንደሚችሉ በርካቶች ግምቶቻቸውን እየሰጡ ነው የሚገኙት። ምክንያት ከተባለ እንግዲህ ማንቸስተር ዩናይትድ ለማስፈረም ሙከራ እያደረገባቸው የሚገኙ ተጫዋቾችን በሙሉ ሊቨርፑልም እንደሚፈልጋቸው እየተገለጸ ነው። ከዚህ በፊት ካርሎስ ባሌባን በክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ለማስፈረም በጣም በትልቁ እንቅስቃሴዎችን ሲያደርግ እንደነበር እናስታውሳለን። አሁን ላይ ካርሎስ ባሌባን ለማስፈረም ሊቨርፑልም ፍላጎት እንዳለው የሚያሳዩ ፍንጮች እየተመለከትን ነው። ሌላኛው አደም ዋርተን ነው። በማንቸስተር ዩናይትድ በጣም የሚወደድ አይነት ተጫዋች ነው። በእርግጥ ሪያል ማድሪድም እዚህ ዝውውር ላይ ይኖራል ተብሎ ይታሰባል። ነገር ግን ከማንቸስተር ዩናይትድ በተጨማሪ ሌላኛው የእንግሊዝ ክለብ የሆነው ሊቨርፑልም የአደም ዋርተን በጣም አድናቂና ፈላጊዎች እንደሆኑ ይገለጻል። አሁን ለሶስተኛ ጊዜ ደግሞ ኤሊዮት አንደርሰንም በማንቸስተር ዩናይትድ በጣም በጥብቅ ከሚፈለጉ የአማካይ ስፍራ ተጫዋቾች መካከል አንደኛው ነው የኖቲንግሃም ፎረስቱ ተጫዋች። ሊቨርፑልም ይህንን ኤሊዮት አንደርሰንን ከሚከታተሉት ክለቦች መካከል አንደኛው እንደሆነ ግሬም ቤሊ መረጃውን እያጋራ ይገኛልና በሚቀጥለው ጥር አሊያ ደግሞ ክረምት ላይ በአማካይ ስፍራ ተጫዋች ላይ ሊቨርፑልና ማንቸስተር ዩናይትድ ትልቅ ፉክክርን ሊያደርጉ የሚችሉበት እድል በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። በዚሁ የላሚን ያማልን ጉዳይ ደግሞ እናንሳ። ላሚን ያማል ጥሩ መካሪዎች የሉትም፣ ላሚን ያማል ትሁትም አይደለም ሲል ጭምር ነው ሀሳቧን የሰጠችው የቀድሞ ፍቅረኛው። እንግዲህ ከቀናት በፊት የባሎንዶር የአመቱ ምርጥ ወጣት ተጫዋች ዘርፍን ያሸነፈውና በባሎንዶር በዋናው ዘርፍ ደግሞ ሁለተኛ ደረጃን ይዞ ያጠናቀቀው ላሚን ያማል በትክክለኛው መንገድ ላይ አይገኝም ስትል የቀድሞ ፍቅረኛው ትናገራለች። ላሚን ያማል በ17 አመቱ ከ30 አመቷ ፋቲ ቫስኩዝ ጋርም እንዲሁ ለ8 ወራት የቆየ የፍቅር ግንኙነት እንደነበረው ነው የተናገረችው። የቀድሞ ፍቅረኛው እንደተናገረችው ላሚን ያማል ትሁት ሰው አይደለም ስትል በደንብ የሚመክረው ሰውም የለም ስትል ነው የምትናገረው። የተጫዋቹ የቅርብ ሰዎች እንደምታቅ እንዲሁ የተናገረችው ፋቲም ቫስኩዝ እሱን የሚመሩበት መንገድ ልክ አይደለም፣ ትክክለኛ መካሪ የሚያገኝ አይመስለኝም ስትልም ትናገራለች። ስፔናዊቷ ተጽዕኖ ፈጣሪ እንግዲህ አያይዛም ስትቀጥል ወኪሉ የተለያዩ ሴቶችን የሚያገኝበትን የቀን መመዝገቢያ አለው ስትልም ጭምር ነው የተናገረችው። በ17 ዓመቱ የምሽት ቤቶች በተለያዩ ሴቶች ጋርም በባህር ዳርቻ መዝናናትና ድግሶችን ማዘጋጀት ጤነኝነት አይመስለኝም ስትል ነው ፋቲ የምትናገረው። የቀድሞ ፍቅረኛው የቡድን አጋሮ ኩባርሲ በምሳሌነት ስታነሳ እሱን ተመልከቱ፣ 18 ዓመቱን ሲያከበር በቤቱ ኬክ ቆርሶ ነበር፣ ላሚን ግን በተቃራኒው ነው ያደረገው ስትል ጭምር ነው ሀሳቧን የሰጠችው። ዌስትሃም ዩናይትድ አሰልጣኙን አሰናብቶ ሌላ አሰልጣኝ በትናንትናው ዕለት ቀጥሯል። የሚጠበቅ ነበር። በተለይ በዚህ የውድድር ዓመት ዌስትሃም ዩናይትድ ጥሩ የሚባል ጊዜን እንዳላሳለፉ ይታወቃል። በተለይ ግርሃም ፖተር ከብራይተን ኤንድ ሆቭ አልቢዮን ከለቀቁ በኋላ ወይም ከወጡ በኋላ ጥሩ የሚባል ጊዜን እያሳለፉ አይገኝም። ወደ ቸልሲ ያመሩ፣ ጥሩ ነገሮችን ማድረግ አልቻሉም። በብራይተን ኤንድ ሆቭ አልቢዮን ቤት በጣም ጥሩ የሚባል ቡድንን ሰርተው ነበር። ይህንን ተመልክቶ ነበር እንግዲህ ቸልሲ ያስፈረማቸውና የቡድኑ አሰልጣኝ ያደረጋቸው የነበረው። ነገር ግን አልተሳካላቸውም በቸልሲ ቤት። ከቸልሲም ከለቀቁ በኋላ ዌስትሃም ዩናይትድንም ከተረከቡ በኋላ እንግዲህ ጥሩ ጊዜያቶችን ማሳለፍ አልቻሉም። በፕሪሚየር ሊጉ 6 ጨዋታዎችን ብቻ ነው ዘንድሮ የመሩት። ስድስተኛውንም ጨዋታ አልመሩትም። እንግዲህ ተሰናብተዋል። አሁን ላይ ዌስትሃም ዩናይትድ አሰልጣኙን ትናንትና አሰናብቶ ሌላ አሰልጣኝም ሾሟል። ግርሃም ፖተርን ነው ከኃላፊነት ያነሳው። አሰልጣኙ ትናንትና ጠዋት ከኃላፊነት መባረሩን ለቡድን ስብስብ ማሳወቃቸው ተዘግቧል። ክለቡ ባወጣው መግለጫ የክለቡ ውጤት ባለፈው ዓመት መጨረሻና በዚህ ዓመት መጀመሪያ እንደተጠበቀው አልሆነም ነው ያለው። አሰልጣኙ በዌስትሃም ዩናይትድ ቤት ባደረጋቸው ጨዋታዎችም 6 ጨዋታዎችን አሸንፈው 5 ጨዋታዎችን አቻ ወጥተው 14 ጨዋታዎችን ተሸንፈዋል። በዚህም መሰረት ነው እንግዲህ ስንብት የገጠማቸው። ነገር ግን ዌስትሃም ዩናይትድ ወዲያው ነው ሌላ አሰልጣኝ የሾመው። ጊዜም አላባከኑም። ዌስትሃሞች በገበያው ላይ የሚገኘውን ሌላኛውን ጥሩ አሰልጣኝ ሾመዋል። ከኖቲንግሃም ፎረስት ጋር አምና በጣም ጥሩ ጊዜያቶችን አሳልፈዋል። ከአሰልጣኙና እንዲሁ ከባለቤቱ ጋር አንዳንድ ሰጣ ገባዎች ውስጥ ገብተው ተለያዩ እንጂ ኖቲንግሃም ፎረስት ቤት ውስጥ በትክክል የውጤት ለውጥ እንዳመጡ ማሳየት ችለዋል። የአውሮፓ ውድድሮች ላይ እንዲሳተፍ አድርገውታል። አምናም በርከት ያሉ ጊዜያቶችን ቶፕ 3 ውስጥ ሆነው ቆይተው የአውሮፓ ቻምፒየንስ ሊግንም ቦታን ያገኛሉ ተብለው
ሲጠበቁ እንደነበር እናስታውሳለን። ምንም እንኳን በመጨረሻዎቹ ጊዜያቶች ላይ የውጤት መንሸራተት ገጥሟቸው የአውሮፓ ውድድርን አግኝተዋል። የአውሮፓ ቻምፒየንስ ሊግን ማግኘት ባይችሉም ኖቲንግሃም ፎረስትን በአሰልጣኝነት ሲመሩት የነበሩት ፖርቱጋላዊው አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በኃላፊነት መሾማቸው ይፋ ተደርጓል። ኑኖ ኤስፕሬንቶ ሳንቶ ከዚህ በፊት በእንግሊዝ በወልቨርሃምፕተን ወንደረርስ እናውቃቸዋለን፣ በቶትናም ሆትስፐርስ እንዲሁ ደግሞ በኖቲንግሃም ፎረስት፣ አሁን ደግሞ ሌላኛውን የእንግሊዝ ፕሪምየር ሊግ ቡድን ዌስትሃም ዩናይትድን ለማሰልጠን ከኃላፊነት ላይ መሾማቸው ነው የተገለጸው። ፖርቱጋላዊው ኑኖ ኤስፕሬንቶ ሳንቶ ቀጣዩ ግርሃም ፖተርን ተክቶ ዌስትሃም ዩናይትድን የሚያሰለጥነው አሰልጣኝ እንደሆነ ተረጋግጧል። አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በቅርቡ ከኖቲንግሃም ፎረስት ጋር መለየታቸው የሚታወስ ጉዳይ ነው። አሁን ደግሞ የለንደኑን ክለብ ዌስትሃም ዩናይትድን የሚያሰለጥኑበትን እድል እንዳገኙ ነው የተመለከት ነው። ጋና የቦክስ ግጥሚያዎችን እንዳገደች ተነገረ። አፍሪካዊቷ ሀገር ጋና በሀገሪቱ ውስጥ የሚካሄዱ ሁሉንም የቦክስ ግጥሚያዎችን አግዳለች። ጋና የቦክስ እንቅስቃሴዎችን ያገደችው ከቀናት በፊት ታዋቂው የመካከለኛ ሚዛን ተፋላሚ የሆነው ባሁባሊ ህይወቱ ማለፉን ተከትሎ ነው። ተፋላሚው የመጨረሻ ውድድሩን ካደረገ 11 ቀናት በኋላ ነው በ32 ዓመቱ ህይወቱ ያለፈው። ምንም እንኳን የሞቱ ምክንያት በይፋ ባይረጋገጥም በፍልሚያው ወቅት ግን ውስጣዊ ጉዳት ሳያጋጥመው እንዳልቀረ ነው የተነገረው። ባሁባሊ በጋና በ6 ወራት ውስጥም ህይወቱ ያለፈ ሁለተኛው ፕሮፌሽናል ቦክሰኛ ሊሆን ችሏል። ይህንንም ተከትሎ ጋና ከደህንነት ጋር በተያያዘ የቦክስ እንቅስቃሴዎችን ማገዷ ነው አሁን ላይ ይፋ እየተደረገ የሚገኘው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በስፋት የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።